ክፍል 2 ታላቁ የሙዚቃ ሰው ቴዎድሮስ ካሳሁን ያወጣውን አዲስ አልበም ተከትሎ ብዙ አድናቆቶችና ብዙ ትችቶች እየተነሱበት ይገኛል። እናም ይህን ተከትሎ ዮሳን የተባለ የኦሮሞ ሙዚቃ አቀንቃኝ አዲስ ዘፈን ለህዝቡ እንዳደረሰ ተነግሯል። 8 ዓመት ለፈጀ አልበም የ8 ሰዓት መልስ ተብሎም ዓለምን እያነጋገረ ይገኛል። በዘፈኑም የተካተተው ስንኝ ወይም ግጥም እንዲህ ይላል። የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነውና ገዳይ። ባንዳ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያደርጋል ወሬ ቃላትን መደርደር ሞተንም አልፈራን ወድቀናል ለሀገር። አፈር የራስን አበቃል ለበርገር እኛ ያቀናነው ገና ታብባለች። ጨፍላቂዋ ሀገር እውነትም ሞታለች ሲል ሐሳቡን ወይም የተሰማውን ስሜት ገልጿል። በዚህ በኩል ደግሞ ይህንን ሁሉ ስብስብ የሆነ ዘረኝነት የፈጠረው ቴዲ አፍሮ ነው የሚሉም አልጠፉም። ግን ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ለምን በዚህ ልክ የኦሮሞን ማህበረሰብ ጠላ? ከጀርባ ያለውስ ነገር ምንድን ነው? በእውነት ኢትዮጵያን ከኦሮሞ ማህበር ለይቶ ማሰብ ለምን አስፈለገ? ቴዎድሮስ ካሳሁን በዳስጣል በተሰኘው ዘፈኑ ላይ ወይዳንታ ትንገረኝ ማንነቷን ምጣት ታስተምርም ልጅናቷን ወይዳንታ ታስቆጥረኝ ደማጥንቴን እኔ አውቀው የለም ወይ ማንነቴን ወይዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ሲል ተናግሯል። ቴዎድሮስ ካሳሁን ከጃ ያስተሰረያን ዘፈኑ ጀምሮ በኢትዮጵያ የፖለቲካ ነባራዊ ሁኔታ ላይ ብዙ አስተያየት እንዳለው ይነገራል። ቴዲ አፍሮ በዘመናዊ የኢትዮጵያ ሙዚቃ ታሪክ ውስጥ የማይከለከል ስፍራ ያለው አርቲስት ነው። በእርሱ ከተሰሩ አልበሞች መካከል ያስተሰርያል በተለይ የፖለቲካ የማህበራዊ እና የታሪክ መልእክቶችን በግልጽ የሚያቀርብና በህዝብ ልብ ውስጥ ዘላቂ ተጽዕኖ ያሳደረ ስራ ነው። ከዚህ በታች ዝርዝር እና አናላይዝ የሚሆን ረጅም ዳታ ተቀምጧል። ያስተሰርያል አልበም በ2000ዎቹ መጀመሪያ ዘመን የተለቀቀ ሲሆን በዚያን ጊዜ ኢትዮጵያ ውስጥ ያለውን ፖለቲካዊ እና ማህበራዊ እንቅስቃሴ በሙዚቃ ቋንቋ ያቀረበ ነው። አልበሙ በቀላሉ የሚሰማ ቢሆንም በውስጡ ግን ጥልቅ መልእክቶችን ይዟል። ይህ አልበም ሙዚቃ ብቻ አይደለም፣ እንደ ማህበራዊ ንቃት መንቀሳቀስ ይሰራል። በተለይ ለወጣቶች አስተሳሰብ ትልቅ ተጽዕኖ ያበረከተ እንደሆነም ይነገራል። አንድነትንና ብሔራዊነትን ባካተተ መልኩ ቴዎድሮስ ካሳሁን የሚዘፍናቸው ዘፈኖች ወይም የሚያቀነቅናቸው ሙዚቃዎች ትልቅ መልእክት እንዳላቸው ግልጽ ነው። ይህ መልእክት በኢትዮጵያ ታሪክ ውስጥ ያለውን ልዩነት እንዲቀንስ የሚረዳም ነው። ፖለቲካዊ እርምጃዎችን ወይም ስለ ፍትህ፣ ስለ ነጻነት፣ ስለ መንግስታዊ ስርዓት ይህ አልበም በዚያን ጊዜ ከፍተኛ ውይይትና ክርክር ካመጣ ዘፈኖች ውስጥ አንደኛው ነው። ቴዲ አፍሮን ለእስርም የዳረገው አልበም እንደሆነ ይታወቃል። ፍቅርና ሰውነትን ያካተተው የቴዎድሮስ ካሳሁን አልበም ወይም የቴዲ አፍሮ የግል ፍቅር፣ የህዝብ ፍቅር፣ የሀገር ፍቅር እነዚህን በሞላ በተለያዩ ዘፈኖች ውስጥ ያካትታል። አልበሙ የኢትዮጵያን ታሪክ ያስታውሳል፣ ሰዎች ያለፉትን እንዲያስቡ ያደርጋል። የሬጌ ተጽዕኖ በመፍጠር የሚታወቀው ቴዲ አፍሮ በሬጌ ሙዚቃ በጣም ተጽዕኖ የወሰደ ነው። ይህ ከቦብ ማርሊ የመጣ ትልቅ ተጽዕኖ እንደሆነም ይገመታል። ባህላዊ ድምፅ፣
ከሬጌ በተጨማሪ ኢትዮጵያዊ ቅኔና ዜማ ይጠቀማል። ጥልቅ መልእክት ያላቸውን፣ ምሳሌ ያለባቸው፣ በቀላሉ የሚያስተምሩ ማህበራዊ ተጽዕኖዎችንም መፍጠር የሚችሉ ወጣቶችን የማነሳሳት ውይይት የማምጣት እናም እነዚህን በሙሉ ያካተተው የቴዎድሮስ ካሳሁን አልበም ትልቅ ነውጥ በማምጣት በዚህ ሰዓት በዩቲዩብ ብቻ ከ11 ሚሊዮን በላይ ተመልካች አግኝቷል። ይህም በዓለም አቀፍ የተለያዩ ሪከርዶችን በአፍሪካም በተለያዩ ሀገራትም ትላልቅ ሪከርዶችን እየሰበረ እንዳለም ይነገራል። ይህ ዘፈን በተለቀቀ 24 ሰዓት ባልሞላ ጊዜ ውስጥ ከ3.4 ሚሊዮን ቪው በላይ ነው የታዩ። እስካሁንም ድረስ እስከዚህ ሰዓት ድረስ ወደ 11 ሚሊዮን ቪው እንደደረሰ መረጃዎች ይጠቁማሉ። ይህንን ዘፈን በተለያዩ የዓለም ሀገራት ውስጥ በተለያዩ የአውሮፓ፣ የኤስያ እና የአፍሪካ ሀገራት ውስጥ ባሉ የተለያዩ ሀገራት ደረጃ ወይም ሪከርዶችን እየያዘ እንዳለም ይነገራል። ውድ ተመልካቾች ለዛሬው የያዝናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ሰላም ቆዩ።